ሰማያዊ 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 ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ተመልካቾቻችን እንደምን ሰንብታችኋል? ሳምንታዊ የቅኝት ፕሮግራማችን እነሆ ተጀምሯል። በዛሬው ሳምንታዊው የቅኝት ፕሮግራማችን እንግዲህ ወደ እናንተ ልናደርስ የወደድ ነው በሀገራችን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በድምቀትና በአደባባይ ከሚከበሩ በዓላት መካከል አንዱ የጥምቀት በዓል ነው። እንግዲህ እኛም የጥምቀት በዓልን አስመልክተን ወጣቶች ሰንበት ተማሪያን እንዴት ይዘጋጃሉ፣ ምን አይነት ቅድመ ዝግጅቶችን ያደርጋሉ የሚለውን በቅኝት ፕሮግራማችን ወደ እናንተ ልናደርስ ወደናል። አብራችሁ እንድትቆዩ የአክብሮት ግብዣችን ነው። ሰናይ ጊዜ። ፈቃደኛ ስለሆንክ አመሰግናለሁ። እኔም አመሰግናለሁ። ስሜን ማንን በይ? ብሩክ ቹቹ እባላለሁ። እንግዲህ ብሩክ፣ እሺ፣ የተገናኘ ነው የጥምቀት በዓል ዝግጅት ላይ ነው። ዝግጅት ምን ይመስላል? እንግዲህ እንደ ርዕሰ አድባራት ወገዳማት ቅዱስ ሚካኤል ወሩፋኤል ቤተክርስቲያን እያደረግነው ያላቸው ዝግጅቶች መዝሙር ጥናት አለ፣ የልብሰ ስብሐቶች የምንለብሳቸው ዩኒፎርሞች ማዘጋጀት አለ። በነገ ሲቃረብ ደግሞ በዓሉ ሲቃረብ መንገዶችን ማጽዳት። ከዛም ባለፈ ደግሞ አሁን ሰንበት ተማሪዎች እየተሰብስበው ከመዘመን ባሻገር ምንድን ነው የምታደርጉት? ያው ለወጣቶች አሁን ላይ ላሉ ወጣቶች ምሳሌ ሆኖ ቢያንስ በዓሉን በመንፈሳዊ ቦታ እንዲያሳልፉ ለመናገር ይላል። የወረብ ጥናት ምናምን አለ አይደል የምታደርጉት? እሱስ እንዴት እየሄደ ነው? የወረብ ጥናቱም በጋራ ነው የሚሆነው። ከሚካኤል ከሁሉም ደብር የተወጣጣ ተመርጦ ማለት ነው። በዛ መልኩ እየተዘጋጀ ነው። ሚኪያስ አፈወርቅ እባላለሁ። የሐረር አምደ ሃይማኖት ሰንበት ተማሪ ነው። እንግዲህ የተገናኘ ነው የጥምቀት በዓል ፕሮግራም ዝግጅት ላይ ናችሁና ዝግጅቱ ምን ይመስላል? ዝግጅቱ ከሞላ ጎደል አሪፍ ነው። እኛም በእኛ በኩል በተቻለው በኩል እየተዘጋጀን ነው። ማለትም መዝሙሮችን እያጠናን አዳዲስ የተለቀቁ መዝሙሮች፣ ከዚህ በፊትም የነበሩ የጥምቀት መዝሙሮችን፣ የቃና ዘገሊላ መዝሙሮችን እያጠናን ነው። እንግዲህ እንደምናየው በጣም በርካታ ሰንበት ተማሪያኖች አሉ። የወረብ የመሳሰሉ ዝግጅቶች እንዴት እያስኬዳችሁ? ወረብም እንግዲህ ከየአድባራቱ ተመርጠው በአንድነት ተወካዮች በኩል ይሄ ብቻ አይደለም፣ የኛ ሰንበት ተማሪና በአንድነቶች በኩል የሄዱ ወረብ የሚያጠኑ ልጆች አሉ። ለዛም ነው አባላችን እንደዚህ ያነሰው። ብዙም ወረብ የሚያጠኑ ልጆች ስላሉ ከነሱ ጋር አንድ ላይ በመተባበር የመጪውን ጥምቀት ለማክበር እየተዘጋጀ ነው። ምን ያህል ጊዜ ሆናችሁ መዝሙር ጥናት ከጀመራችሁ? የጥምቀት መዝሙር ጥናት ከጀመርን ኦልሞስት 15 ቀን አካባቢ። ሌላስ አልባሳትን የማጠብ የመሳሰሉት? ያው እንግዲህ ካሁኑ ያው ልብሰ ስብሐት ማጠብ አሉ፣ ብዙ ፕሮግራሞች ነበሩ። ያው እንግዲህ ከሞላ ጎደል ሙሉን አገባደናል። ልብሰ ስብሐት አጥበናል። የጠፉ ሰንበት ተማሪዎቻችንን ሁሉንም በመሰባሰብ ጥምቀትን አንድ ላይ ሆነን በአማረና በተዋበ በኩል ለማክበር ካሁኑ ዝግጅት እያደረግን። ወጣትነትን እንደዚህ በመንፈሳዊ ነገር ማዋል ምን ስሜት አለው? በጣም ደስ ይላል። እንግዲህ ይሄን ያለው ብዬ ሊገልጽልሽ አልችልም፣ ግን ብቻ በጣም ደስ ይላል። ለሌሎቹ ወጣቶች ምን ትመክራለህ? ያው ጥምቀትን ሰንበት ተማሪ የነበራችሁ ሰንበት ተማሪ ያልሆናችሁ ወደ ሰንበት ትምህርት ቤት በመግባት ጥምቀትን በህብረት እየዘመርን እንድናሳልፍና ታቦታትን በሰላም እንድናከብር አከብራለሁ። አመሰግናለሁ።
እንተዋወቅ እስኪ። እሺ እኔ ደግሞ ሊያ ብሌን እባላለሁ። የተገናኘ ነው የጥምቀት በዓል ዝግጅት እያደረጋችሁ ነው እና ዝግጅት ምን ይመስላልስ? አሪፍ ነው፣ ደስ ይላል። እግዚአብሔር ይመስገን። ምን ያህል ጊዜ ሆናችሁ መዝሙር ጥናት ከጀመራችሁ? ወር ይሞላል። አልባሳት ማዘጋጀት ላይ እንዲሁም ደግሞ መዝሙር ጥናቱ እየሄደ ነው እና ምን ይመስላል? እግዚአብሔር ይመስገን እስካሁን አሪፍ ላይ ሄደናል። አሁን ደግሞ በዝማሬና በወረብ እየተለማመድን ነው። ቆየት ያሉ መዝሙሮችን እያጠናችሁ ነው፣ አዲሶቹንም እያገናኛችሁ ነው እና እሱንስ እንዴት አገኛችሁ? ያው ደስ ይላል። እሺ በመጨረሻም ለወጣቱ ማስተላለፍ የምትፈልጉት መልእክት ካለ ድሉ። ያው ጥምቀት የምናከብረው በቤተ ክርስቲያን በመሆኑ የእምነታዊ አኳኋን ተደርጎ ነጭ በነጭ ተለብሶ ቢሆን ደስ ይላል ብለን እናስባለን። እንኳን አደረሰት። እንኳን አብራ ደረሰ። እስቲ በቅድሚያ እንድትዋወቅ። እሺ ዲያቆን ፍጥረት አስታውስ እባላለሁ። የሐረር ርዕሰ አድባራት ወገዳማት ደብረ ኃይል ቅዱስ ሚካኤል ወቅዱስ ሩፋኤል አምደ አይመን ሰንበት ትምህርት ቤት መዝሙር ክፍል ኃላፊ ነኝ። እንግዲህ የተገናኘ ነው የጥምቀት በዓል አከባበር ምን ይመስላል የሚለው እያየን ነው እና የጥምቀት በዓል አከባበር ምን ይመስላል? እስኪ ዝግጅቱ ምን ይመስላል? እሺ በመጀመሪያ እንኳን ለጌታችን ለመድኃኒታችን ኢየሱስ ክርስቶስ የጥምቀት በዓል በሰላም አደረሳችሁ አደረሰን ማለት እወዳለሁኝ። የጥምቀት በዓል ያው በጣም ቆየት ብለን ነው፣ አንድ ወራት አልፈዋል ዝግጅት ከጀመርን። በየሰንበት ትምህርት ቤቱ ዞረ ለመቃኘት ሞክረን ነበርና እግዚአብሔር ይመስገን በጥሩ ሁኔታ ጥናቱ እያካሄድን እንገኛለን ማለት ነው። ወጣቱ ከመሰባሰብ አኳያስ ምን ትላለህ? እቺ በዓል በነገራችን ላይ በዩኔስኮ ከመመዝገቡም አንጻር የተነሳ ሁላችንም ወጣቶች በሰላም በፍቅር በአንድነት ሁላችንም በጋራ ሆነን ጥምቀቱ ማክበር አለብን ብዬ አምናለሁና የጋራችን በዓል ሲሆን ብዙ ጊዜ ብዙ ክፍተቶች ይፈጠራሉ። ነገር ግን ክፍተቶች በሚፈጠሩበት ሰዓት ላይ የእርስ በርስ ግንኙነታችን እርስ በርስ እየተነጋገርን ነገሮቻችንን በጋራ እየፈታን ችግሮቻችንን እያስተካከልን እየፈታን የአንዱን አንዱ ጉለት እየሸፈነ በዓሉን በጋራ ማክበር አለብን ብዬ አስባለሁ። ለወጣቱስ ምን ታስተላልፋለህ? መጥተው በሰንበት ትምህርት ቤት እንደዚህ በዓላትን እንዲታደሙ። ያው ዘመኑ ዋጁት ነው አይደለ? ቅዱስ ጳውሎስ የሚናገረው ዘመኑ ዋጁት፣ ከዘመኑ ጋር ሂዱ ነው። ብዙ ጊዜ የሚባሉ ነገሮች አሉ። ወደ ቤት ከመቅረብ ይልቅ ውጭውን በውጭ አይቶ ቤትን በማይሆን አንግሎች ለሚያዩት ወጣቶች እንዲህ በአማረ ሁኔታ እንዲተሰብስቦ ማመስገኑ እግዚአብሔር ማመስገኑ። በነገራችን ላይ ዘማሪ ማለት ትሬኒንግ ልምምድ ማለት ነው። ወደ ላይኛው ቤትን በምንሄድበት ሰዓት ላይ አላማችን የተፈጠረው የሰው ልጅ እግዚአብሔር ለማመስገን ነው አይደለ? ስለዚህ በዚህ ልክ እግዚአብሔርን ለማመስገን ልምምድ እያደረግን ከመላእክቶች ጋር ለማመስገን ሁላችሁ መታችሁ በዚህ በአማራው መልኩ የበዓል ሰዎች ብቻ ሳንሆን ለብዙ ጊዜ ትሬኒንግ እንደምናደርገው ሁሉ እነዚህ ከአመት እስከ አመት በቤቱ አድርጋችሁ እግዚአብሔር እንድታመሰግኑ ለማለት እወዳለሁ። ሰላም መስፍ እንኳን አደረሰሽ። እንኳን አብሮ አደረሰ። የተገናኘ ነው እንግዲህ የጥምቀት በዓል ዝግጅት ላይ ነው። ምን ይመስላል እስቲ የጥምቀት በዓል? እኛ እንግዲህ የሰንበት ተማሪዎችም ለአገልግሎት እየተዘጋጀ እንገኛለን። መላው ኦርቶዶክሳዊም ለበዓሉ እየተዘጋጀ ነው ብለን ተስፋ እናደርጋለን። ወጣቶች በሰንበት ትምህርት ቤት ታቅፈው እንደዚህ አይነት አገልግሎት ላይ እንዲሳተፉ ምን አይነት መልእክት ታስተላልፉ? ወጣቶች ብቻ ሳይሆን ከህጻናትም ጀምሮ ሁሉም ወደ ቤተክርስቲያን እንዲቀርብና በአገልግሎቱ እንዲሳተፍ ምክሬን አቀርባለሁ። በመጨረሻም እንኳን አደረሳችሁ መልእክት ማስተላለፍ የምትፈልግ ከሆነ እድሉን ልስጥ። እሺ፣ ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለጌታችን መድኃኒታችን
ለጥምቀት በዓል በሰላም አደረሳችሁ አደረሰን። አመሰግናለሁ። እኔም አመሰግናለሁ። ለመላው የኦርቶዶክስ እምነት ተከታዮች በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የጥምቀት በዓል በሰላም አደረሳችሁ ማለት ፈልጋለሁ። አመሰግናለሁ። ያው ለመላው የክርስትና እምነት ተከታዮች ለኦርቶዶክስ እምነት ተከታዮች እንኳን ለጥምቀት በዓል በሰላም አደረሳችሁ። በጣም አመሰግናለሁ። እሺ እንኳን ለጌታችን ለመድኃኒታችን ኢየሱስ ክርስቶስ የጥምቀት በዓል ለመላው ኦርቶዶክሳውያን በሙሉ እንኳን አደረሳችሁ ማለት እወዳለሁ። አመሰግናለሁ። ለመላው ኦርቶዶክሳውያን ሁሉ እንኳን ለጥምቀት በዓል በሰላም አደረሳችሁ። የተወደዳችሁና የተከበራችሁ ተመልካቾቻችን በሐረር ቅዱስ ሚካኤል አምደ ሃይማኖት ሰንበት ተማሪያን ጋር የጥምቀት ዝግጅት ፕሮግራም ያነበረን ቆይታ ይህን ይመስል ነበር። ለመላው የክርስትና እምነት ተከታዮች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የጥምቀት በዓል በሰላም አደረሳችሁ አደረሰን እያልን መልካም በዓል እንዲሆን ከወዲሁ እንመኛለን። ከቀሪ የሐረሪ ፕሮግራሞች ጋር አብራችሁ እንድትቆዩ የአክብሮት ግብዣችን ነው። ሰናይ ጊዜ።
ሰማያዊ